የሰማ ሰው እኮ እኔ ችግር የለብኝም። በርካታ ሰዎች አሉ። ምናልባት የራሳችሁ ፍራቻ ካለባችሁ ይሄ ነገር ልታደርስ ምን ካላችሁ እምቢ ማለት ትችላላችሁ። ገብታችኋል? ፍራቻ አይደለም ሰላምን ከመፈለግ አንፃር እንጂ ፍራቻን አይደለም። አንድ ለኤርሚላን ብታስገባት በጣም ብዙ የምታውቃቸው ሰዎች አሉ። አንድ ቀን አቆይም እስር ቤት ይፈቷታል። እና ደግሞ ሁለት ነው ሲቀጥል አንተም ያ ከምታደርግ ይቅር መባባል አሪፍ ነው ነገሩ። እኔ አይረፍ በዚህ መልኩ መሆን የለባትም ምናምን እያለኝ ነው። እኔ ደግሞ በሷ አልስማማም እና ምንም እንኳን እኔ ኤምቢ ቢለኝ አዲስ አሁን ቢኒ አንዳንዴ ያው ሰው ልጅ ስሜታዊ ሆኖ የሚያደርጋቸው ነገሮች ዋጋ ላይ ያስከፍል ይችላል። ሰላም ሰላም እኛ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። እኔ ያለው እግዚአብሔር ይመስገን። ምናልባት ትንሽ ድምጼ ሊረብሻችሁ ይችላል ጉንፋን ስለያዘኝ እና ሰሞኑን አንዳንድ ነገር በተፈጠረው ነገር ትንሽ ራሴ እንትን እያለኝ ነበርና በዛም ትንሽ ህመም አድርጎኝ ነበር። ኤኒዌይስ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። እኔ ያለው እግዚአብሔር የተመሰገነ ይሁን። ማለት ዛሬ የመጣሁት በአንዳንድ ነገር ጉዳይ ነበረ። ምክንያቱም ባለፈው የተፈጸሙት ማለትም ባለፈው የተለቀቀ ቪዲዮ አይታችሁት ሊሆን ይችላል። እንግዲህ ሄርሚ እኔ ላይ ድብደባ አድርሳብኛለች፣ ወንጀል ፈጸማለች፣ ብዙ ነገር አድርጋለች እና ለዚህም ደግሞ በርካታ ሰዎች አውቀዋል፣ የከተማ ማህበረሰብ አውቀዋል። ይሄ ነገር እንዴት ነው በምን አኳያ ነው የሚዘለቀው? ሰው አንድ ሰው ገንዘብ ስላለው ይሄ ነገር ማድረግ ይችላል ወይ የሚል ነገር ብዙ ሰዎች እየተጠያየቁበትም እየተነጋገሩበትም ይገኛል። ይህ ደግሞ እንደ አንድ ማግባብ እኔ ነገር ለእኔ ስለሚያሰጋኝ ሌላ ነገር የመግደል ዓላማ ልታደርግ ስለምትችል ከአሁኑ መጠንቀቅ ስለሚጠበቅብኝ ህግም እንዲያውቀው ወደ ክስ ሄጃለሁና ለክስ ደግሞ አንዳንድ ነገራቶች ያስፈልጋሉ። ለዛም ደግሞ ማለት ክሱን ጀምር ያለው እንትን ብያለሁ። ማስረጃም ደግሞ እንደ ያቀረቡት ሊስቱ ስም ዝርዝር የተጻፉት ቢኒና ማለት ቢኒ ቱቡ ማለት ነው እና ኢሳያስ ናቸውና ለዛም ደግሞ አንዳንድ ነገር ልናወራ እነሱ ማስረጃ እንደሆንኩ ልነግራቸው ማስረጃ እንደሆኑ ልነግራቸው ዛሬ ደውዬላቸዋለሁ። ያለሁበትን ቦታ አድራሻቸው ነግራቸዋለሁና ለነሱ ከነሱ ጋር መገናኝ ይሆናል እና እነሱ እስከሚመጡ አንዳንድ ነገር ላወራላችሁ። ማለት ሰሞኑ የተለቀቀው ቪዲዮ አይታችኋል። ሄርሚ ላገኘ በላይ ነበርና ያ ነገር አደጋ ያደረሰችው እኔ በማላቃቸው ሰዎች እኔ በማልገነዘባቸው ሰዎች መንገድ ላይ ማለት እሷ ባለችው ቦታ እኔም በሰዓቱ እኔም ልክ አልነበርኩም። ምክንያቱም እሷ ባለችው ታይም ብቻዬን ወይም ከነዛ ሰው ብቻ መጓዝ አልነበረብኝም፣ ሰው ይዤ መሄድ ነበረብኝ። ግን ያም ሆኖ እሷ የፈለገችው ነገር አድርጋለች። እሷ የፈለገችው አላማውን አድርጋለች። እኔ ማስቀየም ነበረባት ወይም እኔን ካለውበት ከዚህ ሀሳብ እንዲሸራሸር ማድረግ የምትፈልገውን አድርጋለች። ችግር የለም እንኳንም ሆነላት። ግን ይህ ነገር እንዴት ነው አንድ ሰው ገንዘብ ስላለው ወይም የሆነ ነገር ስላለው በዚህ ነኩ ማድረግ ወይም በህግን ያለ መገዛት ነገር ማድረግ የለበትም። ይሄ አንደኛም ለከተማ ማህበረሰብና ከተማውንም የሚያጸይፍ ነገር ነው እያደረገችው ያለችው። ሰውም በህግ እንዳያምን እያደረገች ነው ያለችውና ይሄ ነገር የሚደረግ ነገር ጥሩ አይደለም። በቃ ምናልባት ትላንት የተለቀቀው ቪዲዮዎች አይታችሁ ሊሆን ይችላል በአብርሽ ያም ነገር ደግሞ ተጨምሮላት አሁንም ሌላ ነገር እንዳታደርግ ለኔ ስጋት ነው። ምክንያቱም ከኛ ህይወት ውጪ ልንዲስ ቢና እንዴት ነው አለልኝ እንዴት ነው ከጀርባ መጣ እንዴ? አዎ ከጀርባ ተሻለ። አዎ ደህና ነኝ። ሰላም እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። እንዴት ነው አሎ በረታሽ? አዎ ደህና ነኝ። ምናልባት ድምጼ ምናምን አፋፍራኛልና አይ ዋናው መትረፍ ነው። ዋና እንደዚህ ቆመ ደህና መሆን ነውና እግዚአብሔር ይመስገን ይቻላል ሁሉም ነገር። አዎ ይመስገን። ጓደኛዬ ይመጣል ደውዬለታለሁ። እዚህ ነገር ለአንተ እንዲቀርብና እዚህ አካባቢ ያደረኩት እና ቢና ወደ ህግ ቀርቤ ነበር። ምናልባት አልሰማም ሊሆን ይችላል። ሰሞኑ የተለቀቀ ያየኸው ነገር ህግም እንዲያቅልኝ ስለፈለኩ ምክንያቱም ለኔ አስኪ የሆነ ነገር ነው እየተደረገ ያለው። ምክንያቱም ኦሬዲ በሰዓቱ እነሱ ያሰቡት በዛ ልክ ቢሆንም እኔ እንደ ሁኔታ ሆኜ ተረፍኩ እንጂ ሌላ ማድረግ አስባ ሊሆን ይችላል። እንደ ሁኔታዎች በዛ ሰዓት ከጎኔም ኢሳያስም ስለነበረ በሌሎች ሰው ብርታት ተረፍያለሁና እኔ ደግሞ ይሄ መሆኑን ለኔ እያሰጋኝም እያሳሰበኝም መጥፎኛ እያሳሰበኝ እየመጣ ነው። ምክንያቱም እኔ ሌላ ነገር ልታደርግም ትችላለች ገብቶሃል። ስለዚህ ህግ እንዲያቅልኝ ብዬ ህግ ላይ ክሱን ጀምሬያለሁ። እዚህ ጋር አዲስ ያልገባ ነገር ምን አለ መሰለህ፣ ያው ተጎድተሃል፣ አስመትተሃል። ሄርሜላ መሆን የሌለበት ነገር ነበር፣ መፈጠር የሌለበት ነገር ነበርና ነገሩ ከተፈጠረ በኋላ አሁን ላይ ምን መሰለህ አብርሽና ሩታ ታርቀዋል።
ደስ የሚል ነገር ነው እያየን ያለ ነውና ድጋሚ አንተ ሄደ ህግ አካባቢ ሄርሜላን መክሰስ ማለት ድጋሚ ሌላ ጭቅጭቅ ሌላ ነገሮችን መፍጠር ነውና ይቅር ማለት ለራስ ነው። ይቅርታ ማድረግ ትልቅነት ነው። ተበድዳል። አንዳንዴ ደግሞ ነገሮችን ዝቅ በማለት ብዙ የምታሸንፍበት መንገዶች አሉና እዚህ ጋር ሄርሜላን ስለከሰስክ ምንም የሚፈጠር ነገር የለም። አንድ ሄርሜላን ብታስገባት በጣም ብዙ የምታውቃቸው ሰዎች አሉ። አንድ ቀን አቆይም እስር ቤት ይፈቷታል። እና ደግሞ ሁለት ነው ሲቀጥል አንተም ያ ከምታደርግ ይቅር መባባል አሪፍ ነው። ነገሮችን ለማስተካከል ነገሮችን አንድ ለማድረግ ሄርሜላን በይቅርታ ብታልፋት አንደኛ ደስ ይለኛል። በህግ እንደዛ ምናልባት ያንተ አስተሳሰብ ወይም ያንተ አመለካከት ሊሆን ይችላል። ሰላም ነው። በተለያየ በፈረቃ መጣችሁ ሰዓት አታከብሩ። ደህና ነኝ። እንዴት ነህ? ሁሉ ሰላም? ካሜራ እያለሁ ሰላም በላችሁ። እሺ ሰላም ቤተሰብ እንዴት ናችሁ? አለን እግዚአብሔር ይመስገን። አዲስ አሁን ደህና ነው መሰለኝ። ምንም አትልም እና ምናልባት እንዳንድ ስላንሳውና ሰሞኑ በተፈጸመው ነገር የድብደባ ነገር ሄርሚ ስላደረሰችልኝ ህግ እንዲያቅልኝ ህግ ላይ አቅርቤው ነበርና ለዛም ደግሞ እንደ ማስረጃ ያደረኳችሁ እናንተ ናችሁ። ይህ ደግሞ ማስረጃ እንድትሆኑኝ ለዚህ ነው ዛሬ የፈለኳችሁና ቢኒ ይህ ነገር ይቅርብ ህግ ከሚያውቀው ምክንያቱም ዛሬ ብትታሰር ነገ ሊያወጣት የሚችሉ በርካታ ሰዎች አሉ ብሎ ነው የሚነገር። ይህ ነገር ደግሞ እኔ አልስማማም። ምክንያቱም ሌላ ነገር እች ልጅ እኔ በሰዓቱ ተረፍኩ እንጂ ሌላ ነገር ማድረግ የግድያ ወንጀል ነው ኦሬዲ እንትን ያለችብኝ። ክሱን ደግሞ እንትን የጀመርኩት በግድያ ወንጀል ነው። ገብቷል? አስባለማ ነው ይሄ ነገር እያደረገች ያለችው። ስለዚህ ህግ እንዲያቀልኝ በዚህ ነገርም ደግሞ በርካታ ሰዎች እንዲማሩበትም እሷን ወደ ህግ እንድትታረም ህግ ላይ እንድትቀርብ ፈልጊያለሁና ቢኒ ረፍ በዚህ መልኩ መሆን የለባትም ምናምን እያለኝ ነው። እኔ ደግሞ በሷ አልስማማም እና ምንም እንኳን እኔ ኤምቢቢ ላይ አዲስ አሁን ቢኒ አንዳንዴ ያው ሰው ልጅ ስሜታዊ ሆኖ የሚያደርጋቸው ነገሮች ዋጋ ላይ ያስከፍል ይችላል። ብዙ ጊዜ ያው እኛ ወጣቶች ስንባል በስሜት የምናደርገው ነገር በኋላ ላይ ዋጋ የሚያስከፍለን ነገር ሊሆን ይችላል። ያው የሆነብክ ነገር የተፈጠረብክ ነገር ለዛ ነገር ሊያደርስ ይችላል። ያ ነገር ማድረግ አለብኝ ብለህ ልታስብ ትችላለህ። ግን ቢኒ እንዳለውም ያ ነው በቃ እንደኔም ያሰብኩት ነገር ነው። አሁን ስትነግረኝ እንደዛ ነው መሆን ያለበት። ገብቶሃል አይደለ? ይሄ ማለት አልተጎዳም አንተ ትክክለኛ አይደለም ማለት አይደለም። ግን ነገሮችን ለማስተካከል አንዳንዴ መተውን የመሰለ ነገር የለም። ስለዚህ እዚህ ጋር ሄርሜላ ከሰስካትም የሆነ ነገር በሰው ማስደበደብካት ያው ካለ ውጪ እሷም የሆነ ነገር አንተ ላይ ከማድረግ ውጪ የሚተርፍ ነገር የለምና አዲስዬ ነገሮችን ብታስተካክል ደስ ይለኛል። እኔ ከዚህ በለጠ ምንም ልል አልችልም። እንደ ጓደኛ እንደ አንድ አሳቢ ሰው ስነግረህ ነገሮችን አስተካክለ የራስን ህይወት በሰላም ብትኖር ይሻላል ባይ። በዛ ላይ አሁን ለምሳሌ በዚህ ሰዓት ሰላም እየተፈጠረበት ነገሮች ወደሚፈለጉበት መንገድ እየሄዱ ያለበት ታይም ነው። ገብቷል አይደለ? ሄርሜላን ከህይወታቸው እያስወጡበት ያሉበት ሰዓት ላይ ናቸው። እና ደግሞ እሷ ከምንም በላይ ማለት ነው በዚህ ሰዓት ምንም ነገር ታደርጋለች። እንኳን አንተን ለመጉዳት ይቀርና ማንንም ለመጉዳት ብትነሳሳበት ሰዓት ነውና እዚህ ጋር ለምን ጎዳችኝ ካለች አሁንም አስሬ ትጎዳለች። እንደውም አንተ ተርፋል። ከፈረንጁንም አይተህ ከሆነ ብዙ ነገር ነው ያደረገቻቸውና እንደውም እኔ ያ ነገርም እያሰብኩት ነው። አሁን እቺ ልጅ እኔ ላይ ድጋሚ የደረሰችው ፈረንጁ ትላንትና ያን አክል አደጋ ስታደርስበት ፈረንጁ በቸልተኝ ነገራቶችን ባለመንገዝም ስላለፈ ነው ወይም የእሷን ፈራቻ ስላሰበ ነው። ይህ ነገር ደግሞ ሌላም ትውልድ ሊደግመው ይችላል። እንደ ከተማም ደግሞ ለማህበረሰቡ አጸያፊ ነገር ነው እያደረገች ያለችው። ነገ ለሌሎቹ ኢቨን ለቢኒ ላይ ምንም ነክርኩ እንዳታደርስ ምንም ዋስትና የለም። ገብቷላ? ህግ ላይ ገብታ የህግን እርምጃ ወይም ተገቢውን ፍርድ እስካላገኘች ድረስ ሌላም ነገር ልታደርግ ትችላለች። ስለዚህ እኔ እናንተ እንደ ህግም ወይም እንደ አንድ ግለሰብ እኔ ልጠይቃችሁ የምፈልገው ነገር እናንተ እንዲህ እንድትሉኝ አይደለም የምፈልገው። አልሆንም ማለት ትችላላችሁ። ሌላ ሰውም አለ በወንጀሉ ሲፈጸም ያዩ ሰዎች የደረሱ ሰዎች አሉ። እነሱ ማድረግ ይችላሉ። ግን እናንተ የተሻላችሁ እኔ የበለጠ ስለምቀርቡ ሄርሚንም ሆነ አብሮሽንም በደንብ ስለምታውቁት ነው ስለምትገነዘቡት እናንተ ቅድም የሰጣችሁ እናንተ እንዲህ እንድትሉኝ ፈልጌ አይደለም። እናንተ እንዲህ እንድትሉኝ ህግ ላይም ማቅረብ ልክ ነህ። አሁን ይኸውልህ አዲስ አንተ እያሰብክ ያለው ነገር መማሪያም ሊሆን ይችላል። ፈረንጁም ላይ የተወሰደው እርምጃ
የሆነ ነገር ቢያደርግ ኖሮ ነው አባባሉ። ገብቶሃል አይደል? እና ደግሞ ሄርሜላን የማሳሰር ብቃት አለኝ ብለህ ነው ታስበው አንተ? ሄርሜላን የማሳሰር ብቃት ካለ አሳስራት። እሺ ይሄ እኮ ብቃትነት አይደለም። ለሁሉም እየነገርኩህ እኮ መጨቃጨቅ ምናምን አይደለም። መዘዙ ይከፋ ነው የሚሆነው። ሄርሜላን ማሳሰር ከቻልክ በቃ እሺ አሳስራት። ከዛ እኛም በሰላም እናርፋለን፣ አንዳንድ ሰዎችም በሰላም ያርፋሉ። ግን ደግሞ ይሁሉ ጣጣ ውስጥ ከምትገባ የራስህን ህይወት አርፈህ ብትኖር ይሻላል። ገብቶሃል? ማለፍ ይሻላል አንዳንዴ። እሺ ኖ እኔ አሁን እንደዛ ብላችሁ ልትሆን ይችላላችሁ። እናንተ ላይ ነገ ምን ልናክል ነው ዋስትና አላችሁ? እናንተ ላይ እንዳታደርሱ። ስለኛ አትጨነቅ። መጀመሪያ የራስህን ህይወት ነው ዋናው፣ አንተ መትረፍ ነው ዋናው። ሜን ፖይንቱ አንተ በህይወት መቆየት ነው እንጂ ረጅም ልትሄድ ትችላለህ፣ በጣም ብዙ ነገር ልታረግ ትችላለህ። ግን ከተረፍክ አይቀር ያ ነገር ለምን ታባብሰዋል? መተዋልች ብሎ መመስከር ቀላል ነው። ማንም ይመሰክራል። ያየ የሰማ ሰው እኮ እኔ ችግር የለብኝም። በርካታ ሰዎች አሉ። ምናልባት የራሳችሁ ፍራቻ ካለባችሁ ይሄ ነገር ልታደርስ ምን ካላችሁ እምቢ ማለት ትችላላችሁ። ገብታችኋል? ፍራቻ አይደለም ሰላምን ከመፈለግ አንጻር እንጂ ፍራቻን አይደለም። ይሄ ፍራቻና እንትን አይገናኝም። ገብተዋል አይደለም? ምክንያቱም ነገሮች በተውካቸው ልክ ነው እየቀዘቀዙ የሚመጡት እየተረጋጉ። ኢሳያስ ምንድነው መተለኝ? ከዛ በፊት እኮ አየ ነው ይሄ ነገር ይቀዘቅዛሉ ይበርዳሉ ብለን ያሰባቸው ነገሮች ድፍርስርስ ወጥተው አይተዋል። ቢኒ አይተዋል። እኔ ላንተ መናገር የለብኝም። ገብቶሃል? አሳስራት። አሁንም እኮ ከጎኔ እንድትቆሙ ነው የምፈልገው። ምንኛ ነው የምታወሩት? ምን እንችላለን እኮ ግን ማሳሰሩ አንተ ለተመታው እኛ ሄደን ቃል ከመስጠት ውጪ ምንም እናደርግልን ነገር እኮ አሁንም የምፈልገው ያ ነገር ነው። ያ ነገር ነው የምፈልገው። ከጀርባዬ እንድትሆኑ ነው የምፈልገው። እኛ ይኸውልህ በአንተ ቦታ ሄደን ፖሊስ ጣቢያ ለፖሊስ ጣቢያ ህግ ጋር አንሯሯጥም። ገብቶሃል? የራስህን ህይወት ማስተካከል የምትችለው ራስህና ደግሞ እየነገርን ነው ለአንተ አስበን ነው እዚህ ጋር ቢኒ። እሺ ነገን ሊል የተሻለ ሌላ የበለጠ ነገር እንዳታደርግብኝ ምን ዋስትና አለኝ? አረፍ በቃ ተዋት ልጅቷ። አለመነካካት እንዲሁ ያለች የሰዎችን ህይወት እየበጠበጠች እንዲሁ ወንጀል እየሰራች ዝም ልበል? አለመነካካት ነው መፍትሄው የሚሆነው በቃ ለዛ ነገር። ምክንያቱም ሌላ ነገር ነው አይዘህ የምትመጣው። ሌላ መጀመር ልጅቷ የሆነ ነገር ወይ ሚዲያ ላይ ስሟን ሳታነሳ ወይ ደግሞ የሆነ ነገር ሳትላት በጭራሽ እንደዚህ አታደርግም። አዎ ብያታለሁ። በቃ ስራውን ያስባላት። እኔ እኮ አይደለም ስራውን ያስባላት። ህግ ጋር ከሄድክ ማለት ነው የማንንም ስም አንስተህ የመሳደብ ምንም ቢያደርግ መብቱ የለም። ገብቶሃል? አንተም ከተጠያቂነት አታመልጥም። እዚህ ጋር መተህ ስለፈለኩት ሰው ብሳደብ እኔም ከተጠያቂነት አልድንም። ስለዚህ አንተም ያደረከው ነገር መተህ ሚዲያ ላይ ስለሷ መጥፎ ቃላቶች ማወራት ምናምን ትክክል አይደለም። እሷም እኮ እንደ ሰውኛ ስታስበው ስሜት አላት፣ ትጎዳለች። ስለዚህ ያንን ነገር ባደረከው ልክ ነው። ቢኒረፍ ትጎዳለች አትበለኝ። ከኔ በላይ መጎዳት ወይም ከሌሎች በላይ የሷ መጎዳት የለም። በርካታ እሷ እኮ ከላይ የመጣች ወይ ሮቦት አይደለችም። ገብቶሃል? አንተ አሁን በደረሰብህ ልክ ነው እንደዛ ያላችሁ ግጃት ተጠሩ አይደለም። አዲስ እናንተ በማስመሰል ዓለም እየተጓዛችሁ ስለሆነ ነው እንደዚህ የምትሉት። ኖ እንደዛ አይደለም። እንደዛ ሳይሆን አንተ በተጎዳኸው ልክ ነው እያወራህ ያለው። ስለዚህ እኛ ደግሞ የግድ እስከፈለግከን ድረስ ለመፍትሄው ነው ልንሯሯጥ የምንችለው እንጂ አንተን ገፋፍተን እንዲያድርጋት ብንልህ ነገ ለሚፈጠረው ነገር ተጠያቂ ነው የምንሆነው። ፍላጎትም ከሌላችሁ አለማድረግ ወይም ፍላጎትም ከሌላችሁ ችግር የለብኝም። ሰሞኝ አንዴ ኢሳያስ ዝም ልትለኝ ትችላለህ። እናንተ ባትመሰክሩም ለዚች ልጅ ይሄን ነገር ወንጀል ሲፈጸም ብዙ ሰው በርካታ ሰዎች አይተዋል። ፈርታል ነው አምጥተን በቃ አዎ ፈርታችኋል፣ አስመስላችኋል ሁላ ነው። አንተ ስደበደብክ እኮ የነበርክ ሰው ነህ። በምን ወይ ነው የምትናገረው? በቃ አዲስ እየሰማኝ ነው አይደለ? ሰሞኝ በዚህ ነገር ልትተባበሩኝ ካልቻላችሁ አሁን ከፊት ለፊት ይዞር በሉ። በቃ ይሄ ነገርኩ ነው። እኛ የፈለክን ለመፍረድ ነው አይደል? ደግሞ ለመመስከር ነው አይደለ? ያ ነገር ማድረግ በነገራችን ላይ ከባድ አይደለም አይደል? ቢኒ ቀላል ነገር ነው። መመስከር ቀላል ነገር ነው። ግን ያ ነገር ለአንተ ስለማይበጅ ነው እየተከራከርን ያለ ነው። በቃ እኔ በጀኝ ነው የምትፈልገው ለአንተኛ ምስክርነት ብቻ ከሆነ የምትፈልገው ለሶሉሽን ካልሆነ የምትፈልገው ላልንግባባ ከሆነ መምጣት አይጠበቅብንም። እኔን ነው እያልኩ ያለሁት በቃ ሌላ እንጂ። ስለዚህ አንተ ነገሮችን በራስህ በኩል ሄጄ አስተካክላለሁ እና ከዚህ በላይ ምንም ልናረጋ አንችል አልፈልጋችሁ። ያው በዚህ መንገድም ስለማንሄድ በቃ ቻው። በቃ ያው በዚህኛው ሄዳለሁ። ቻው። ምንም ማድረግ አይቻልም። እናመሰግናለን። እነሱ መሰከሩ አልመሰከሩ በሰዓቱ ወንጀል ሲደረግ ወይም የድብደባ እንትን ድርጊት ሲፈጸሙ በርካታ ሰዎች አይቻለሁ። ምናልባት እነሱ ያለውን ሁኔታ የሄርሜላን አቅም አይተው በፍራቻ ይሄን ነገር ለማድረግ ፈልገው ይሆናል። እኔ ደግሞ ይሄን ነገር ከማድረግ ወደ ኋላ ምንም አይደለም። ምክንያቱም እንደኔ የተጎዱ ሰዎች በርካታ በስተ ምክንያት አሉ።
ባለፈው አይታችኋል፣ ፈረንጁን አስደብድበዋለች። ሌላም በርካታ ሰዎች አስደብድባ ሊሆን ይችላል እኛ በማናውቀው ነገር። ስለዚህ ኢሳያስም ሆነ ቢኒ ይህ ነገር አልመሰክርም፣ ይህ ነገር አላደርግም ቢሉ ሌላ ሰዎች እንትን አድርጊ ወደ ህግ መቅረብ ስላለባት በዚህ ነገር ሌሎችም ሰዎች መማር ስላለባቸው ህግም ስለሚፈልጋት አይሚን ምናልባት ሌላ ይህ ነገር መዘውዙ ለኔ የከፋ ለበርካታ ነገር ልታስደርግም ከዚህ በለጠ አደጋ ልትፈጥም ችግር የለም። ማንም ነገር ቢመጣ ዌልካም ብዬ ነው የምቀበለውና ይህ ነገር ማቆም ስለማልችል ግን ቢኒያምና ኢሳያስ በጣም አዘኝባቸዋለሁ። ምክንያቱም በዚህ መልኩ ትሆናላችሁ ብዬ አላስብም ነበር። ኢሳያስ ድብደባ ወንጀል ሲፈጸም ነበር፣ አንተም በዚህ መልኩ መሆን አላስፈላጊ ነው። ኤኒዌይስ እኔ ክሱም አላቆሙም። እነሱም ባይመሰክሩ ሌላ መስካሪም በሰዓት ወንጀል ሲፈጸም የደረሱ ሰዎች በርካታ ሰዎች እኛን ያስለቅቁ ሰዎች ስላሉ እነሱም ስለሚመሰክሩልኝ እኔ እነሱን መስካሪ አድርጌ አቀርባቸዋለሁ። እነሱ ይህ ነገር በፍራቻዊ ወይም በሌላዊ አላደርግም ሊሉ ይችላሉ። ቢኒም ምናልባት የሷን አቅም ተረድቶ ሊሆን ይችላል። በቃ እሷ ማንም ምንም ልትሆን ይችላል። ለኔ በቃ ምንም ነገር ከዚህ በላይ ሊደርስብኝ አይችልም። አደርሳለች ፈለገች ማድረግ የፈለገችው ነገር ስላደረገች ለኔ ምንም ነገር አይገደኝም። ምናልባት በቀጣይ ሳምንት ጥሩ ላይሆን ይችላል። ምክንያቱም በዚህ ስጣ ገባ ስላለ እስቲ በቀጣይ እስክንገናኝ ድረስ ቸር ቆዩልን።